ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከኢትዮጵያ ቴሌቪዥን ለቀን የተዘጋጁ የስፖርት ዜናዎችን ወደ እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። የውድድር ዓመቱ የመጀመሪያው ዳይመንድ ሊግ ውድድር በቻይና ዣሚን ዛሬ መደረግ ይጀምራል። ኢትዮጵያን አትሌቶችም በሚጠበቁበት ውድድር ኬንያን አትሌቶች ብርቱ ተፎካካሪ እንደሚሆን ተገልጿል። በሴቶች 3000 እና 5000 ውድድር በወንዶች ዮሚፍ ቀጀልቻ፣ ጎስ ገብረሕይወትና ሰለሞን ባረጋ የሚጠበቁ አትሌቶች ናቸው። በ3000 ሜትር መሰናክልም ጌትነት ዋለና ሳሙኤል ፍሬው ከኬንያኑ አሞስ ሳሬምና አብርሃም ኪቢዮት ብርቱ ፍክክር ያደርጋሉ ተብሎ ይጠበቃል። በሴቶች 1500 ሜትር ድርቤ ተጂ ፍሮዌኒ ኃይሉና ብርቄ ሀየሎም እንዲሁም ጉዳፍ ጸጋይ ከኬንያዊቷ ፌስ ኪቢዮገን ጋር የሚያደርጉት ፍክክር በስፖርት አፍቃሪያን ዘንድ ከወዲሁ ትልቅ ግምት አግኝቷል። 45ኛው የለንደን ማራቶን በነገው ዕለት ይደረጋል። በውድድሩ በሁለቱም ጾታ ኢትዮጵያውያን አትሌቶች የአሸናፊነት ቅድመ ግምት አግኝተዋል። በወንዶች ኢትዮጵያዊ ታምራት ቶላና ኬንያዊው አትሌት ጃኮብ ኪፕሊሞ የአሸናፊነት ትልቅ ግምት ያገኙ አትሌቶች ሲሆኑ ምልኬሳ መንገሻም ሌላኛው በውድድሩ ጠንካራ ተፎካካሪ የሚሆን አትሌት ነው ተብሎ ተገምቷል። በሴቶች የፓሪስ ኦሎምፒክ የወርቅና የብር ሜዳሊያ ባለቤቶቹ ሲፋን ሀሰንና ትዕግስት አሰፋን ጨምሮ ፈጣን ሰዓት ያላቸው በርካታ አትሌቶች ይሳተፋሉ። ከነዚህ መካከልም መገርቱ አለሙ፣ ቪቪያን ቺሮይትና ጄብ ኮስኪ በውድድሩ ልዩነት ይፈጥራሉ ተብለው የተገመቱ አትሌቶች ናቸው። በውድድሩ 56000 ተሳታፊዎች ይኖሩታል የተባለ ሲሆን በሁለቱም ጾታ አሸናፊ የሚሆኑ አትሌቶች 41000 ፓውንድ ሽልማት የሚሰጣቸው ሲሆን በወንዶች ከ2 ሰዓት ከ2 ደቂቃ በታች በሴቶች ደግሞ 2 ሰዓት ከ15 ደቂቃ በታች ለሚያጠናቅቁ አትሌቶች ተጨማሪ 112000 ፓውንድ እንደሚሰጣቸው ነው አወዳዳሪው አካል ይፋ ያደረገው። የኢትዮጵያ ዋንጫ የግማሽ ፍጻሜ መርሃ ግብር ዛሬ መደረግ ሲጀምር 9 ሰዓት ከ30 ላይ ሸገር ከተማ ከወላይታ ዲቻ ይጫወታል። በሐዋሳ ሰው ሰራሽ ስታዲየም በሚደረገው ጨዋታ በከፍተኛ ሊጉን በበላይነት በማጠናቀቅ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው ሸገር ከተማ ጠንካራውን ወላይታ ዲቻ ጋር ይጫወታል። የጦና ንቦቹ በሩብ ፍጻሜው ሐዋሳ ከተማን በመለያ ምት በማሸነፍ ለዛሬው ግማሽ ፍጻሜ ውድድር የበቁ ሲሆን በውድድር ዓመቱ ከከፍተኛ ሊጉ ፕሪሚየር ሊጉን የተቀላቀለው ሸገር ከተማ ደግሞ ባህር ዳር ከተማን በተመሳሳይ በመለያ ምት በማሸነፍ ለዛሬው የግማሽ ፍጻሜ ውድድር መብቃቱ ይታወሳል። ነገ የግማሽ ፍጻሜ ቀሪ ጨዋታ እንደሚከናወን ነው የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ዛሬ ቀን 8 ሰዓት ከ30 ላይ በስታንፎርድ ብሪጅ ቼልሲ ከኤቨርተን የሚያደርጉት ጨዋታ ትልቅ ግምት አግኝቷል። በ33ኛው ሳምንት የሊጉ መርሃ ግብር በለንደን ደርቢ በፉላምን ያሸነፈው ቼልሲ ተከታታይ ሁለተኛ ድሉን ለማስመዝገብ ነው በሜዳው ጨዋታውን ከኤቨርተን ጋር የሚያከናውነው። ቼልሲ በ57 ነጥቦች 6ኛ ደረጃ ላይ ሲገኝ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ለማግኘትም ብርቱ ፍክክር እያደረገ ይገኛል። በ38 ነጥቦች 13ኛ ደረጃ ላይ የሚገኘው ኤቨርተንም በማንቸስተር ሲቲ ከደረሰበት ሽንፈት ለማገገም ነው ዛሬ ጨዋታውን የሚያደርገው። በተመሳሳይ 11 ሰዓት ላይ 4 ጨዋታዎች የሚደረጉ ሲሆን ብራይተን በሜዳው ከዌስትሃም፣ ኒውካስትል ዩናይትድ ከኢፕስዊች ታውን፣ ዌስትሃም እንዲሁ ወልቭስ ከፉላምን የሚያደርጉት ጨዋታም ተጠባቂ መርሃ ግብር ነው። በእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ ዛሬ ምሽት ክሪስታል ፓላስ ከአስቶን ቪላ ይጫወታል። በዌምብሌይ ምሽት 1 ሰዓት ከሩብ በሚደረገውም ጨዋታ ሁለቱ ክለቦች ወደ ፍጻሜ ለማለፍ ብርቱ ፍክክር ያደርጋሉ። በፕሪሚየር ሊጉ የአውሮፓ መድረክ ተሳትፎን ለማግኘት የተጫወቱ የሚገኙት ሁለቱ ክለቦች በታሪካዊ ዋንጫ ለፍጻሜ ለመድረስ ነው ዛሬ የሚጫወቱት። ክሪስታል ፓላስ በፕሪሚየር ሊጉ 6ኛ ደረጃ ላይ ከሚገኘው ከቼልሲ በ12 ነጥቦች ርቆ ይገኛል። በቅርቡ በአውሮፓ ቻምፒየንስ ሊግ በፒኤስጂ ተሸንፎ ከውድድሩ የተሰናበቱ አስቶን ቪላም ብቸኛ የዋንጫ ተስፋ በሆነው መድረክ ለፍጻሜ ለመድረስ እያለመ ነው የሚጫወተው። ሁለቱ ክለቦች በኤፍኤ ዋንጫ ግማሽ ፍጻሜ ዛሬ ምሽት ለመጀመሪያ ጊዜ ነው ጨዋታቸውን የሚያደርጉት። ከክሪስታል ፓላስ እና አስቶን ቪላ በውድድር ዓመቱ ከገባው ጀምሮ ዛሬ ለአራተኛ ጊዜ የሚገናኙ ሲሆን ከዚህን ቀደም በነበራቸው 3 የእርስ በርስ ግንኙነት በአንዳንድ ጨዋታዎች ሲሸናነፉ በቀሪ አንድ ጨዋታ ደግሞ ነጥብ ተጋርተው ወጥተዋል። የእንግሊዝ ኤፍኤ ዋንጫ ግማሽ ፍጻሜ ሌላኛው መርሃ ግብር ነገ ምሽት 12 ሰዓት ከ30 ላይ በተመሳሳይ በዌምብሌይ በማንቸስተር ሲቲ እና ኖቲንጋም ፎረስት መካከል ይደረጋል።
የስፔን ኮፓ ዴል ሬይ ፍጻሜ ጨዋታ ዛሬ ምሽት 5 ሰዓት ላይ በባርሴሎናና ሪያል ማድሪድ መካከል ይደረጋል። ምሽት 5 ሰዓት በኤል ክላሲኮ ደርቢ የ31 ጊዜ መድረኩ ባለድል ባርሴሎና ማድሪድን ነው የሚገጥመው። በቀጣይ ሳምንት በአውሮፓ ሻምፒየንስ ሊግ ከኢንተር ሚላን ጋር ወሳኝ ጨዋታ የሚጠብቃቸው ባርሴሎናዎች ለ32ኛ ጊዜ ዋንጫውን ለማሳካትና ክብራቸውን ለማስጠበቅ ይጫወታሉ። ሪያል ማድሪድ በኤል ክላሲኮ ፍልሚያ ባላንጣውን ባርሴሎናን በገጠመባቸው ያለፉት 4 ጨዋታዎች 12 ግቦች ተቆጥረውበታል። ሁለቱ ክለቦች በላሊጋው ለዋንጫውን ለማንሳት ጠንካራ ፍክክር እያደረጉ የሚገኝ ሲሆን ሮበርት ሌቫንዶቭስኪ በባርሴሎና በኩል ካማቪንጋ ደግሞ በሪያል ማድሪድ በኩል የዛሬ ፍጻሜ ጨዋታ ያልፋቸዋል። በጀርመን ቡንደስሊጋ 31ኛ ሳምንት ትናንት በተደረገ ጨዋታ ስቱትጋርት በሄደሌም ተሸነፈ። በሜዳው ጨዋታውን ያደረገው ስቱትጋርት 1-0 በሆነ ውጤት ተሸንፏል። ማቲያስ ሆንሳክ በ89ኛው ደቂቃ ሄደሌምን አሸናፊ ማድረግ የቻለች ኳስ ከመረብ አሳርፏል። ስቱትጋርት በ41 ነጥቦች 11ኛ እንዲሁም ሄደሌም ደግሞ በ25 ነጥቦች 16ኛ ደረጃ ላይ ተቀምጠዋል። የቡንደስሊጋው ጨዋታዎች ዛሬም ቀጥለው ሲደረጉ የሊጉ መሪ ባየር ሙኒክ 10 ሰዓት ከ30 ላይ በሜዳው ማያንዝን ይገጥማል። የቪንሴንት ካምፓኒ ሙኒክ በ72 ነጥቦች አንደኛ ደረጃ ላይ የሚገኝ ሲሆን ተጋጣሚው ማያንዝ ደግሞ በ47 ነጥቦች 6ኛ ደረጃ ላይ ነው የሚገኘው። በተመሳሳይ ሰዓት ባየር ሊቨርኩሰን ከኦግስበርግ ጨዋታውን ያከናውናል። የዣቪ አሎንሶ ሊቨርኩሰን በውድድር ዓመቱ 64 ነጥቦችን የሰበሰበ ሲሆን ከባየር ሙኒክ በ8 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ኦግስበርግ በአንጻሩ በ43 ነጥቦች 10ኛ ደረጃ ላይ ነው የሚገኘው። ሆፈኔም ከቦርሲያ ዶርትሙንድ፣ ሆልስተን ኬል ከቦርሺያ ሞንቼ ግላድባ፣ ወልፍስበርግ ከፍራይቡርግ በተመሳሳይ 10 ሰዓት ከ30 ሲል የሚደረጉ ጨዋታዎች ሲሆኑ ምሽት 1 ሰዓት ከ30 ላይ ደግሞ አይንትራክ ፍራንክፈርት ከአርቢ ላይፕዚግ ይጫወታሉ። የቡንደስሊጋውን ከፍተኛ ግብ አስቆጣሪነት እንግሊዛዊ የባየር ሙኒክ አጥቂ ሃሪ ኬን በ24 ግቦች እየመራ ይገኛል። በመጨረሻም የፓሪስ ሴንት ጀርመን ያለመሸነፍ ጉዞ ተገታ። ትናንት በ31ኛው ሳምንት የፈረንሳይ ሊግ 1 በሜዳው ፓርክ ዲ ፕረንስ ከኒስ ጋር የተጫወተው ፓሪስ ሴንት ጀርማ 3-1 በሆነ ውጤት ተሸንፏል። ፒኤስጂ ከ31 ጨዋታዎች በኋላ ነው በሊጉ የተሸነፈው። ሞርጋን ሳንሶ 2 ግቦችን እንዲሁም የሱፍ ዲያሜሼ ደግሞ ቀሪዋን የኒስ ግቦች ሲያስቆጥሩ ፋቢያን ሩዝ ፓሪስ ሴንት ጀርመንን ከሽንፈት የታደገች ብቸኛ ኳስ ከመረብ አሳርፏል። ከሳምንታት በፊት የፈረንሳይ ሊግ 1 አሸናፊነቱን ያረጋገጠው ፓሪስ ሴንት ጀርማ በ78 ነጥቦች የሊጉ መሪ ሲሆን ኒስ በ54 ነጥቦች 4ኛ ደረጃ ላይ ይገኛል። የሊጉ ጨዋታዎች ዛሬም ቀጥለው ሲከናወኑ 12 ሰዓት ላይ ስትራስቦርግ ከሴንት ኢቲየን፣ ምሽት 2 ሰዓት ሲል ደግሞ ለሃቭሬ ከሞናኮ እንዲሁም ምሽት 4 ሰዓት ከ5 ላይ ኦሎምፒክ ሊዮን ከሬን ጨዋታቸውን ያከናውናሉ። ክቡራን ተመልካቾቻችን ለቀን የተዘጋጁ ስፖርታዊ ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ ነው የምናመሰግነው።